ሰላም ጤና ይስጥልን። ሰበር መረጃዎችን ይዤ ቀርቤያለሁ። በመካከለኛው ምስራቅ ያለው ውጥረት አስፈሪ ደረጃ ላይ ደርሷል። የኢራን አብዮታዊ ዘብ አዛዥ ለመጨረሻ ጦርነት ተዘጋጅተናል ሲሉ ሲያውጁ፣ አሜሪካ ደግሞ በሺዎች የሚቆጠሩ የሰማይ ላይ ተዋጊዎችን ወደ ቀጠናው ማስገባት ጀምራለች። በዝርዝሩ የማስደምጣችሁናል። እንዲሁም ትራምፕ ለሰላም እድል ሰጥቻለሁ ቢሉም ኢራን ግን አሜሪካን ሽባ እናድርጋታለን ስትል ለዓለም የሚዘገንን ማስጠንቀቂያ ሰጥታለች። በሌላ በኩል ሁለት የኢራን የኒውክሌር ሳይንቲስቶች ሕይወታቸው ማለፉ መረጋገጡ የሚሉትና ለአሜሪካ ቪዛ ፈላጊ ኢትዮጵያን ደግሞ እስከ $15,000 የሚጠይቅ እጅግ አስደንጋጭ መመሪያ መውጣቱ ተሰምቷል። ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በሰዓቱ የሚወጡ አዳዲስ መረጃዎች በፍጥነት ወደ እርስዎ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የኢራን አብዮታዊ ዘብ አዛዥና የመጨረሻ ጦርነት ዝግጅት። የመጀመሪያው መረጃችን የሚያተኩረው በመካከለኛው ምስራቅ ባለው አስፈሪ ውጥረት ላይ ነው። የኢራን አብዮታዊ ዘብ አዛዥ ለመጨረሻ ጦርነት ዝግጅት መደረጉን አስታውቋል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበት ደረጃ እየደረሰም ሲሆን የአሜሪካ ጦር በሺዎች የሚቆጠሩ የሰማይ ላይ ተዋጊዎችን 82nd ኤርቦርን ዲቪዥን ወደ ቀጠናው ማስገባት ጀምሯል። የኢራን ከፍተኛ መሪዎች ደግሞ አስፈሪ ማስጠንቀቂያ ሰጥቷል። የአሜሪካ ጦር በሆርሙዝ ወሽመጥ የሚገኙትን ቱምቡና አቡ ሙሳ የተሰኙትን ስልታዊ የኢራን ደሴቶች በኃይል ለመያዝ ኦፕሬሽን መጀመሩ ተዘግቧል። በተያያዘም የዩኤስ ልዩ ኃይሎች ዴልታ ፎርስ በኢስፋን የሚገኘውን የኢራን የኒውክሌር ማዕከል በመቆጣጠር የበለጸገ ዩራኒየምን ለማውጣት የሚያስችል ዝግጅት እያደረጉ መሆኑ ተነግሯል። ለዚህም ሲባል ዘመናዊ ሄሊኮፕተሮች ወደ ቀጠናው ገብቷል። የኢራን አብዮታዊ ዘብ አዛዥ ሙሐሰን ራዛይ ትራምፕ መሰረተ ልማታችንን ከነካ አጸፋው በአይን ፋንታ ራስ እጅና እግር ይሆናል፣ አሜሪካን ሽባ እናደርጋታለን ሲሉ እጅግ ጠንካራ ዛቻ ሰንዝረዋል። ጠቅላይ ሚኒስትር ኔታንያሁ የካቢኔ አባላቱን ለአስቸኳይ የስልክ ምክክር የጠሩ ሲሆን ስብሰባው ከአሜሪካና ከኢራን ድርድር እንዲሁም ከሚቀጥለው ወታደራዊ እርምጃ ጋር የተያያዘ እንደሆነ ይገመታል። የአሜሪካ ወታደራዊ ዝርጋታ ትራምፕ ለ5 ቀናት የሰጡት ፋታ ለዲፕሎማሲ ሳይሆን ኢራን በሁሉም አቅጣጫ ለመክበብና ቁልፍ የኒውክሌር ይዞታዎቿን ለመቆጣጠር የታሰበ የጦርነት ስልት እንደሆነ ተንታኞች እየተናገሩ ይገኛሉ። በሌላ ዜና የኢራን ማስተባበያና የሳውዲ አረቢያ ያጸፋ እርምጃ። ወደ ሁለተኛው መረጃችን ስንሸጋገር ኢራን ከአሜሪካ ጋር የሚደረገው ድርድር በይፋ አስተባብላለች። በትራምፕና በኢራን መካከል ተጀመረ የተባለው ድርድር በኢራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ከአሜሪካ ጋር ምንም አይነት ንግግር አለማድረጋቸውን በይፋ አስተባብለዋል። ትራምፕ የ48 ሰዓቱን ማስጠንቀቂያ ወደ 5 ቀናት ያራዘሙት በኢራን የኃይል መሰረተ ልማት ላይ ጥቃት ከመሰንዘር ለመቆጠብ ወይም ለተጨማሪ ወታደራዊ ዝግጅት ለመግዛት ሲሉ የሐሰት ድርድር ወሬ እየፈጠሩ ነው የሚሉ ጥርጣሬዎች እየተነሱ ነው። የኢራን መንግስት ፕሬዚዳንት ትራምፕ ለድርድር የጊዜ ገደብ ወይም መስፈርት የማስቀመጥ ምንም አይነት ስልጣን የላቸውም ሲል አቋሙን ገልጿል። በሌላ በኩል ብሉምበርግ እንደዘገበው ሳውዲ አረቢያ በኃይል ወይም በውሃ ተቋሞቿ ላይ ከኢራን ጥቃት ከሰነዘረባት ፈጣንና ጠንካራ ያጸፋ እርምጃ ለመውሰድ መዘጋጀቷን ለአሜሪካ በይፋ አሳውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የትራምፕን የ5 ቀናት ፋታ ተከትሎ ባስተላለፉት መልእክት መጥፎ ስምምነት እንዳይመጣ እንከላከላለን ሲሉም ተናግረዋል። በሌላ ዜና የትራምፕ የሰላም ጥሪና የኢራን ድንገተኛ ጥቃት። በሶስተኛው መረጃችን ደግሞ ትራምፕ ኢራን ለሰላም አንድ ዕድል አላት ቢሉም ቴህራን ግን አዲስ ጥቃት ፈጽማለች። ኢራን ከአሜሪካ ጋር ተወያይታለች መባሉን በማስተባበል በአሜሪካ ወታደራዊ መሰረተ ልማቶች በእስራኤል ላይ ጥቃት መፈጸሙን የኢራን አብዮታዊ ዘብ አስታውቋል። እስራኤል በበኩሏ ትናንት ማምሻውን ቴህራን በሚገኘው የኢራን አብዮታዊ ዘብ የጸጥታና ደህንነት ዋና መስሪያ ቤት ላይ ጥቃት መፈጸሙን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ፍሬያማ ውይይት ማድረጋቸውን ገልጸው የጊዜ ገደቡን ወደ 5 ቀናት ማራዘማቸው ቢታወቅም የኢራን ምክር ቤት አፈ ጉባኤና የውጭ ጉዳይ ሚኒስትር ቃል አቀባይ ከአሜሪካ ጋር የተደረገ ውይይት እንደሌለ ተናግረዋል። ኢራን የትራምፕን መግለጫ ውድቅ ካደረገችም በኋላ በሰሜን ማዕከላዊና ደቡባዊ እስራኤል አካባቢዎች የድሮን ጥቃቶች መፈጸሟን ገልጻለች። በተጨማሪም በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና
ኩዌት በሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረጉ ጥቃቶችን ፈጽሜያለሁ ማለቷን ቢቢሲ ዘግቧል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ኢራን ጦርነቱን በሰላማዊ መንገድ ለመቋጨት አንድ ዕድል አላት ሲሉም ተደምጠዋል። በሌላ ዜና የሁለት የኢራን የኒውክሌር ሳይንቲስቶች ሕይወት ማለፍ አራተኛው መረጃችን የሚያተኩረው በእስራኤል እርምጃ ላይ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ካደረጉትም ውይይትም በኋላ የእስራኤል ቀጣይ ወታደራዊና ዲፕሎማሲያዊ አቅጣጫ ገልጸዋል። ጥቃቱ ተጠናክሮ እንደሚቀጥል የገለጹት ኔታንያሁ ባልተለመደ መልኩ ባለፉት ጥቂት ቀናት ውስጥ ሁለት ተጨማሪ የኢራን የኒውክሌር ሳይንቲስቶች ሕይወት ማለፉን በይፋ አረጋግጧል። እጃችን አሁንም እየረዘመ ነው ሲሉ ለኢራን ማስጠንቀቂያ ሰጥቷል። በኢራንና በሊባኖስ ላይ የሚሰነዘረው የአየር ድብደባ እንደማይቆም የኢራን የኒውክሌርና የሚሳኤል ፕሮግራም እንዲሁም ሂዝቦላ በከፍተኛ ሁኔታ እየተመቱ መሆኑን ተናግሯል። እስራኤል የዲፕሎማሲ መንገድ እንደ አማራጭ ብታይም በኢራን ስልታዊ ተቋማትና በሰው ኃይል ላይ የምታደርገው ጥቃት እንደማታቆም አሳይታለች። በሌላ ዜና ለአሜሪካ ቪዛ ፈላጊዎች የ$15,000 ማስያዣ። በመጨረሻም ለአሜሪካ ቪዛ አመልካች የወጣውን አዲስ መመሪያ እንመለከታለን። በአዲሱ የሙከራ መርሃ ግብር መሰረት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ለአሜሪካ የንግድና የቱሪስት ቪዛ የሚያመለክቱ ኢትዮጵያን እስከ $15,000 የሚደርስ የገንዘብ ማስያዣ እንዲያቀርቡ እንደሚጠየቁ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ይህ መስፈርት ለቢ1 እና ቢ2 ቪዛ ብቁ የሆኑ አመልካቾችን የሚመለከትም ሲሆን ክፍያው እንደ ዋስትና የሚያገለግል ነው። ተጓዥ የተፈቀደለት የቆይታ ጊዜ ሳያበቃ ከአሜሪካ ከወጣ ያስያዘው ገንዘብ ይመለስለታል። ኤምባሲው ማስያዣውን አስቀድሞ እንዳይከፍሉና በማጭበርበሪያ ድረገጾች እንዳይታለሉ ከቃለ መጠይቁ በፊት የሚፈጸም ማንኛውም ክፍያ ተመላሽ እንደማይደረግ አስጠንቅቋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ይመስሉ ነበረ። በመካከለኛው ምስራቅ የተጀመረው የጦርነት ዝግጅትና የኢራን አስፈሪ ማስጠንቀቂያ ዓለማችን ወደ ከፋ አቅጣጫ እየመራት ይገኛል። ትራምፕ ጥቃቱን ያዘገዩት በእርግጥ ለዲፕሎማሲ እድል ለመስጠት ነው ወይስ ኢራን እንዳለችው አሜሪካ ስለፈራች? በሌላ በኩል ለአሜሪካ ቪዛ ፈላጊዎች የወጣው አዲሱ የ$15,000 ማስያዣ መመሪያ በብዙዎች ዘንድ ከፍተኛ ድንጋጤን ፈጥሯል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የመረጃ ሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትዘንጉ። እንደዚህ ያሉ ትኩስና ሰበር መረጃዎች በደቂቃው እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።